የወቅቱ የዓለማችን ምርጡ ተጫዋች ኪሊያን ተቀይሮ ሲወጣ እኔም ቲቪን አጥፍቼ ቪዲዮ ልሰራ መጣሁኝ። ምክንያቱም እኔ ፈረንስን የማየው ለሱ ብዬ ነው። እንደኔ ኪሊያን የምትወዱ ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። ፋሚሊ 2 ጎል አስቆጥሯል ኪሊያን። አሁንም የሚሰርቡት አያጡም፣ ይሰርቡታል፣ ይናገሩታል። በባህሪው ልጣሉት ትችላላችሁ፣ ግን ኳስ አይችልም ብላችሁ ስሙን አታጠፉም። እርግጠኛ ነኝ አተቹትም። አሁን ላይ ከሁለቱ ንጉስ ከሜሲና ከሮናልዶ በኋላ ያለው ዓለማችን አለች የምትለን ምርጡ ተጫዋች እሱ ነው። ለሀገሩ የሚገባውን ነገር አድርጓል። ገና በ18 ዓመቱ ይህም በየጊዜው እናወድሰዋለን። አሁን እንዴ ሌላ ይቅርና ሰዎች 2022 ላይ ከዓለማችን ምርጡ ከሜሲ ጋር ተካሻ ለተካሻ የተለካካ ተጫዋች እኮ ነው። እንደ ሜሲ ነው ደረጃው እያልኳል። ከሱ ጋር የተለካካ ሰው ነው። ፈረንሳዊ እኔ በተለይ ፈረንሶች አይናገሩትም እሱ ምንም ቢያደርግ። ልጆቹም አይታችሁት እንደሆነ አሁን በጣም የተንከባከቡት ነው። ምክንያቱም ከሱ በታች እንደሆነ ያውቃሉ። አሁን እንግዲህ 16 ደርሷል በዓለም ዋንጫው ከሜሲ በ2 አንሱ እና እድሜው ደግሞ ገና ነው። ብዙ መስራት ይችላል። በጣም ለሱ ነው ደስ ብሎኛል። ባለፈው በጣም እያሳዘነኝ ነበር ፕሬዚዳንት መሆን ምናምን ሲሉት አረኔ ድሮም አይወዱኝ ምናምን እያለ ነበርና በጣም ነው የሚያሳዝነኝ። ብዙዎች ስለሚጠሉት እኔ ሰው ሲጠላ ደግሞ ደስ ይለኛልና ከዛ ጎን መሆን ለሱ ነው ደስ ብሎኛል። እስቲ እናንተ ኪሊያን 2 በማስቆጠር የተሰማችሁን ደስታ ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ረጅም ሰዓቱ ወስዶ የነበረው የፈረንሳይና የኢራቅ ጨዋታ ተጠናቋል። ፈረንሳይ 3-0 አሸንፋለች። አይ ቲንክ ይሄንን ቪዲዮ እየሰራው ሃላንድ አገባ፣ ኤርሊንግ ሃላንድ አገባ። ሴኔጋል ላይ 2ኛ ጎል አገቡ ኖርዌዮች። 3-0 አሸንፈዋል ፈረንሳዮች። 2 ጎሎችን ኪሊያን ምባፔ አስቆጥሯል። አንደኛውን ጎል ደግሞ ኡስማን ዴምቤሌ አስቆጥሯል። የሚገርም ጨዋታ ነበር። ነገር ግን ተዛዝቶ ነበር። ሲቆም ሲቀጥል ኃይለኛ ዝናብ ነበርና ኪሊያን ምባፔ እንግዲህ በዚህ 2 ጎሎች ታግዞ 2ኛ የወርልድ ካፕ ቶፕ ስኮረር ሆኗል በ16 ጎል። የመጀመሪያ ላይ እንግዲህ የተቀመጠው ሊዮኔል ሜሲ ዘጎት ነው በ18 ጎል። የ2022ን ወርልድ ካፕ የሚደግሙት ይመስለኛል ፈረንሳይ ከአርጀንቲና። አረ ምን አይነት ወርልድ ካፕ ነው እያየን ያለው እነዚህ 2 ተጫዋቾች። አሁን ደግሞ ሃላንድ አግብቷል እዚህ ጋር በቃ የሚገርም ወርልድ ካፕ እያሳዩ ነው የሚገኙት። ያው ምባፔ 3ኛ ጎል ማግባት የሚችልበት ቻንስ አግኝቶ ነበር ስትሆነው እንጂ ማለት ነው እንጂ ሃትሪክ ሰርቶ ይወጣ ነበረ። ፈረንሳይ እንግዲህ ወደ ቀጣይ ዙር አልፋለች። አርጀንቲናም ወደ ቀጣይ ዙር አልፋለች። ያው ኤርሊንግ ሃላንድ ጋግብቷል ብያቸው 2-0 ኖርዌዮችም ወደ ቀጣይ ዙር ያልፋሉ ዛሬ እና ለብቻ ለማንኛውም የሚገርም ወርልድ ካፕ ነው ዘንድሮ። ኪሊያን ምባፔና ሊዮኔል አንድሬስ ሜሲ በዚህ ዓለም ዋንጫ ለቶፕ ጎል ስኮረርነት ተፋጠዋል ነው ብላችሁ። ፍራንስ ዛሬ ኢራቅን 3-0 በማሸነፍ ወደ 32 ዙር መቀላቀሏን ማረጋገጥ ትችላለች። ኪሊያን ምባፔን በጨዋታው ላይ 2 ጎሎችን በማስቆጠር በዚህ ዓለም ዋንጫ ከሊዮኔል አንድሬስ ሜሲ በመቀጠል በ4 ጎሎች 2ኛው ከፍተኛ ጎል አስቆጣሪ መሆን ችሏል። በታሪክም እንግዲህ ከሊዮኔል አንድሬስ ሜሲ በመቀጠል ከክላውስ ጋር 16 ጎሎችን በመጋራት የምንጊዜም የዓለም ዋንጫው ከፍተኛ ጎል አስቆጣሪ መሆን ችሏል። ይሄ ልጅ ጋይስ ለሪከርዶች በጣም ቅርብ እንደሆነ ነው እያስመለከተን የሚገኘው። ገና ከዚህ በኋላ ራሱን ጠብቆ መቆየት የሚችል ከሆነ ከአንድም 2 ወርልድ ካፖችን መጫወት ይችላል። ዛሬ ግን የፍራንስ ትሪዮ ማለት ነው አብዶ ነበር ያመሸው ማለት ይቻላል። ኢራቅ ላይ እንግዲህ በፈርስት ሃፍ ኪሊያን ምባፔ 14ኛው ደቂቃ ላይ በጣም አስደናቂ ጎል ከቦክስ ውጪ በግራ እግሩ በደካማ እግሩ አስቆጥሮ ቀዳሚ አድርጓቸው ነበር። ሰከንድ ሃፍ እንግዲህ በጣም ሌላ ታሪክ ሆኖ ነበር የገቡት ፍራንሶች ማለት ነው። በዚህ ዓለም ዋንጫ ላይ ሰከንድ ሃፍ ፍራንሶች ባለፈው ከሴኔጋልም አስገርሞ የነበረ ዛሬም ከኢራቅ ጋር ሰከንድ ሃፍ ሌላ ታሪክ ሆኖ ነበር የገቡት። እርግጥ ጨዋታው ለ1 ሰዓት ያህል ተቋርጦ ነበር በአየር ሁኔታው ምክንያት ማለት ነው። ታዲያ ከሰከንድ ሃፍ በኋላ እንግዲህ በኪሊያን ምባፔ 54ኛው ደቂቃ ላይ ሌላ ጎል አስቆጥሮ በድጋሚ ኦስማን ዴምቤሌ 66ኛው ደቂቃ ላይ ጎል በማስቆጠር ለፍራንስ ባለም ዋንጫው ለመጀመሪያ ጊዜ ጎል ማስቆጠር ችሏል ማለት ነው። ለባላንዶሩ አስፈርጊ ስጋሴ እንደሚያደርግ ነው ዛሬ ያስመለከተን። 1 ጎልና 1 አሲስት ማድረግ ችሎ ነበር። እንዲሁም ደግሞ ሚኬል ኦሊሴን በዚህ ጨዋታ ላይ 2 አሲስቶችን ማድረግ ችሎ ነበር። ኪሊያን ምባፔ 2 ጎሎችን ማስቆጠር ችሏል። ስለዚህ ዛሬ የፍራንስ ትሪዮ አብዶ ነበር ማለት ይቻላል። ይሄ ፈረንሳይ ግን የምሬ ነው ብላችሁ በጣም በሱፐርስታሮች የተሞላ የሚያስፈራ ናሽናል ቲም ሆኖ አግኝቼዋለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። ኢራቅ በይፋ እንግዲህ ከዚህ ዓለም ዋንጫ ተሰናብታለች ማለት ነው። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል። እኔን ያስጨነቀኝ ፍራንስ በዚህ የምትቀጥልና የምትገሰግስ ከሆነ ባላንዶሩን ማን ነው የሚበል? እሱ ነው በቃ ትልቁ ጥያቄ። ዛሬ እንግዲህ ኢራቅ ጋር ባደረጉት ጨዋታ ዴምቤሌ 1 ጎል 1 አሲስት፣ ኪሊያን ምባፔ 2 ጎል፣ ኦሊሴ 2 አሲስት። ባለፈው እንግዲህ ኪሊያን ምባፔ 2 ጎል አስቆጥሮ ነበር። ከዛሬው ጋር 4 ጎል የዓለም ዋንጫው ላይ ያለው ሜሲን እየተከታተለው ይገኛል። ሜሲ 5 እሱ 4 ጎል አስቆጥሯል። ኦሊሴ ባለፈው ጎል አሲስት አድርጎ ነበር። ዛሬ ደግሞ ደገሙ። በግል
በግላቸው ምን አይነት ጥሩ ሲዝን እንዳሳለፉ የምታስታውሱት ነው። ዴምቤሌ ቻምፒዮንስ ሊግ በልቷል። የቡንደስሊጋ ምርጡ ተጫዋች ነው የነበረው ኦሊሲ። በቻምፒዮንስ ሊግም ጥሩ ተጫዋች ነበረ። በየሄደበት ጎል ስኮረር ነው የነበረው ኪሊያን ምባፔ። የጎል ቁጥሩ በጣም ዘብነው በላሊጋም በቻምፒዮንስ ሊግ ባላንዶሩ በራሱ አስቸጋሪ ሁኔታ ውስጥ እንደሚገባ ነው የሚታየኝ። ለማንኛውም ፍራንስ አልፋለች ምድቧን። ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ጨዋታው ኦልሬዲ 10 ሰዓት ላይ ያለቀው፣ ግን ይህንን ቪዲዮ ጠዋት ነው የምፖስተው፣ ሌሊት በሰዓት ፖስት አላደረገውም። ዘንድሮም የዓለም ዋንጫው ተፎካካሪ ለሜሲም ለአርጀንቲናም ኪሊያን ምባፔና ፈረንሳይ ናቸው። ፈረንሳይ የሚገርም አስፈሪ ቡድን ነው። እስከ 10 ሰዓት ቋጥሬ ምባፔን ሃትሪክ ከመስራት እንትን ብየዋለሁ፣ አተርፌዋለሁ። ግን እገዛ ያስፈልገናል። ጀለስ በቃ አንገት ለአንገት እንደ 22ቱ አንገት ለአንገት። ፈረንሳይ ከባድ ቡድን ነች። ሌሊት ላይ እናት ሀገር ፈረንሳይ ኢራቅን 3-0 ኪሊያን ኤምባፔ 2 ጎል አግብቷል። ኪሊያን ኤምባፔ ኦቨርሬትድ ነው ያላችሁ ሰዎች ምናችሁን እንደሚያማችሁ። በ3 ዓለም ዋንጫ 16 ጎል ከሚሮስላቭ ክሎዝ ጋር ተስተካክሏል። በ3 ዓለም ዋንጫ ገና ነው፣ ጅማሮ ላይ ማጣሪያ ላይ ነው። ስለዚህ ትናንትም ብሬስ ሰርቶ በ2 ጨዋታ 4 ጎል ለእናት ሀገር ፈረንሳይ ማስቆጠር ችሏል። ቀጣዩ ንጉስ ኪሊያን ኤምባፔ። ዋንጫው የፈረንሳይና የኪሊያን ኤምባፔ ነው። ብራዘር አትልፋ። በቃ እኔ ፖርቱጋል እንድበላኩ ደስ ይለኛል፣ ግን ፖርቱጋል ሳያት የምትሆን ሀገር አይደለችም። ስለዚህ ወደ እናት ሀገር ወደ ፍራንስ ተመልሰናል። ንጉሱ ኪሊያን ኤምባፔ ደግሞ ጎልደን ቡቱን እሱ ነው የሚያሸንፈው ኦሬዲ። ዋንጫው ደግሞ የምታነሳው እናት ሀገር ፈረንሳይ ነች። በ3 ዓለም ዋንጫ 16 ጎል። ገና ከዚህ በኋላ ስንት ጎል እንደሚያገባ አታውቅም። ኪሊያን ኤምባፔ 2018 የዓለም ዋንጫ አሸናፊ፣ 2022 ዜሮ ሆኖ ፋይናሊስት የነበረ፣ በ2026 ደግሞ ጎልደን ቡቱን አሸንፎ ሀገሩን ፈረንሳይ ዋንጫውን እንድታሳካ የሚያደርገው ማን ነው? ዘ ኔክስት ኪንግ ኪሊያን ኤምባፔ። ኪሊያን ኤምባፔ ኦቨርሬትድ ታዮ ብራዘር። እኔ የምለው ጀሞ አይመጡም እንዴ? ምን ሆኖ ነው? አረ ፈረንሳይና ኢራን ረፍት እንደወጡ አልተመለሱም። ጀማ ያያቸው ይኖራል እንዴ? እዚሁ እኮ እየጠበቁኝ 8 ሰዓት ሆነብኝ እኮ እናንተ። ጨዋታውን ጨርሼ የመተኛበት ሰዓት እንዴ ኪሊያን የሚገርም ጎል አግብቶ ዝናብ ዘነበ። እሺ ባድ ዌዘር አሉ። እሺ አልኩኝ። ዝናቡ እስካሁን ምንድን ነው እንዴ? ተከታታይ እንትን ነው እንዴ? አይመጡም ነው እንተኛ ነው እንደወጡ ቀሩ። ባየለም ይኸው 8 ሰዓት አናቱ ላይ ሆነብኝ። ምንድን ነው ተዘዋውሯል የሚባል ነገር ሰማሁ። እኛን የጥነው ነው የሚዘዋወሩ እንዴ? ደም ዝውውራቸው ይቋረጥና እንዴ? እኛ ቀልድ ነው እንዲያዝ ነው እንቅልፋት ተናደል እንዴ? እስከ 8 ሰዓት የተቀመጠ ነው። የምን ዝናብ የምን መብረቅ ነው? ጨርሰው ነው መሄድ ያለባቸው። ምን እንዳይመታቸው ነው። አሁን ኤምባፔን አስቡት፣ መብረቅ ሲመታው በዚህ ሩጫው አባሩ አይመታል። ይቀልዳሉ እንዴ? እውነት ተራግሜ ነው ዛሬ ራሱ መተኛት ያለብኝ። መተኛ ካለብኝ ነውራን ባለጆች እኛን እንደው ቁጭ እንዳደረጉን ረፍት እንደወጡ በዛው ይቀራሉ እንዴ? ተኙ ቢሉ ምን ችግር አለ እንጂ መተኛት እየቻልኩኝ በተኛ። ፈረንሳይ ኢራቅን 1-0 እየመራች ነው። ኤምባፔ ምን አይነት ጎል ነው ያገባው? በግራ እግሩ ማለት ነው። ልምጥጤ ሰውዬ ይዞታል። ማን ደባሪ ጨዋታ ማለት ነው። ፈረንሳዮች አይችሉም ነው ማለት ግን ይችላሉ። ግራም ያጋባ ነገር ነው ማለት ሴት ፒስ ቢጨምሩ አርሰናል ነው የሚመስሉት። ተረዳኛል። በቃ የሆነ ሰዓት ላይ የሆነ ነገር ይፈጠራል። ልምጥጥ ምናምን ጎል። ኢራቅንም 1-0 አርጀንቲናንም 1-0 ማሸነፍ የሚችል አይነት ቡድን ነው ፈረንሳይ። ገባ አይደለ? ግን እኛ ዘንድሮ እንግሊዝን ነው የምንደግፈው። እንግሊዝ ማንንም አይችላትም ነው እመኔ ነው ማለት። ኤምባፔ ኪስ ውስጥ ገባል። የማ ኪስ ውስጥ ነው ለማለት ይከብደናል። ግን በቃ ማንም ምንም ነገር አይፈጥርም ነው ማለት። ሰከንድ ሃፍ እንዴት እንደማ ያላ ቦሪንግ ጌም ሊያስተኙ ይደርሱና ያበደ ጎል ሊያስተኙ ይደርሱና ያበደ ጎል። እንደዚህ ነው። ሰከንድ ሃፍም እንደዚህ እንደሚቀጥል እርግጠኛ ነኝ። ኢራቅ ላይ 3-4 አታገባም። አድክም ይሁን ሰውዬ ደገሙት። እንግዲህ ይኸው ፕሬሸሩ ቀጥሏል። እንደሆነ ሃላንድ ማታ ሌላ ታሪክ ገብቷል። እኔ አንተን የማየት ቻንስ ነው ያጣሁት። አሁንስ እግዚአብሔርን እምባፔ ሆኗል። ሜሲ ነው። በቃ ፕሬሸሩ ሮንዶ ላይ በጣም ጨምሯል። ዛሬ ጭራሽ ከኡዝቤኪስታን ጨዋታ አላቸው። ምን ሊፈጠር ይችላል? ጫናውን አስቡት ነው፣ ሌላ ነገር አይደለም። እኔ አላቅም ግን ከረፍት መልስ ሰዓቱ ሲራዘም የሰው ልጅ የአየር ንብረት መስሎታል። ያራዳ ልጅ አይደለም። እንደዛ አይነት ጎል ቀርቷል። ኢራቅን ድባቅን የመታት ኪሊያን ምባፔ ያራዳ ልጅ ማለት ነው። ይሄ ከህግ ውጭ የሆነ ጎሎችን እንዳታስቆጥር ተብሎ ቢነገረውም አልሰማም ብሎ ከጨዋታው መጠናቀቅ በኋላም አዎ በጉዳት ምክንያት ማድሪድ ቤት
እንደ ልቤ ብቃቴን እንዳሳይ ከልክሎኛል ጉዳት አለ። አሁን ግን በሚገርም ሁኔታ ተመልሻለሁ። እያየን ነው እኮ በየጨዋታው ግዴታ አረጋችሁት እኮ እንዴ! ምንድነው የተጀመረው? ቆይ 2 ጎል አክሎ አንድ ደግሞ በዘንድሮ ውድድር ዓመት ለባላንዶር እጅግ በጣም ትልቅ ግምት የተሰጠው ደግሞ ሌላኛው ዴምቤሌ አክሎ 3ቱን አቅምሶል እልም ጨልም ብሏል። ፈረንሳይ ያለ ከልካይ ወደ ቀጣይ ሱ ገብቷል። እንደዚህ አይነት ጎልተው አየር ንብረቱም ይቀየራል። በቃ ቀርቷል። እንደዚህ እንዴ ዝም ብለ የሆነ ደገፍ አርጋቶታም እንዴ እዘኑ እንጂ መተዛዘንም ግድ ነው። ራስ አባስቴት እናንተ ነው። ሼር ኮፕሊንግ አድርጉበት። ያራዳልች የበሬዎች ጉዳይ ገብቶኛል። ከ30 በላይ ካልሆኑ በቃ አይችሉም። ተደምድሟል። እንግዲህ አይችሉም ነው የሚመስለው በዚህ ዓለም ዋንጫ ላይ። የዛሬ እንግዲህ አህመድ ባዚል ነበረ በጥፋቱ መሀል የተገኘውና የመጀመሪያው ጎልስ ምንም ማድረግ አልችልም። በግራ እግሩ ነው መብረቅ የመጣባቸው። በዚህ ዝናብ ላይ የኤምባፔ ግራ እግር መብረቁ ነው ነበር የሚገርም ምት አግብቶ ያስቆጠረው። የመጀመሪያው የሁለተኛው ጎል ላይ ደግሞ አህመድ ባዚል እንግዲህ ቦል ፕሌይንግ ኪፐር አጫወታት። የራኩ ኪፐር ማለት እንዳደገኛ እዛጭታሉ ሲል ዴምቡዝ አገኘው። ዴምቤሌ መምታት የሚችለውን ኳስ ነው ከትባክ አድርጎ 2 ለኤምባፔ። ኤምባፔ ሁለተኛ ደገመ። ከዛም በኋላ ቻንሶች አድርጎ አግኝቶ ነበር 1-2 ኤምባፔ በመቻኮልና በቃ ካላገባው ይሁን ፎርስ እያደረጉ እንደነበር ያስተውቃልና ትንሽ ተደናግጦ 1-2 ኳስ አወጣና መውጣት ችሏል። ዓለም ዋንጫዎቹን በዚህ ማታ ራሱ እያየን እንግዲህ ዝናቡ ወይዘሩ የተባለ ጨዋታው ይገፋል እንደምትመለከቱ። ነገር ግን እሱ ያስቁመንም። እያንዳንዱ ነው ማድረስላችሁ ላስተወጫ እንዳይረሳ ሰዎች ኮሜንት ያስቀምጣችሁ ኮፒ ሊንክ ቢደረግ በደንብ ማለት ነው። እንቀጥል። ትንሽ እናወራበት ኪሊያን ምባፔ፣ ማይክል ኦሊሴ፣ ዴምቤሌ ማጂክ እና ኤምባፔ ደግሞ 2 ጎል ማግባቱ ተከትሎ እንደነገርኳችሁ ከሊዮኔል ሜሲ እንግዲህ በ4 ጎል በጀርባ ተቀምጦ የተከተለ ይገኛል። ሜሲ 5 ጎል ላይ ነው የሚገኘው። ሜሲ ጆርዳንን ቀጣይ የሚገጥመው የፍራንሱ ኪሊያን ምባፔ ደግሞ ኖርዌይን ይገጥማል። እስቲ የእሱ ጉዳይ ላይ ደግሞ የምንመለከተው ይሆናል። ኤርሊንግ ሃላንድም ዛሬ እረባረባሉ እያለ ሲያስጨንቃችሁ ተመልክተናል። እንግዲህ ሴኔጋሎችን በትንሽ ነበር ጎል የወጣበት። ምናልባት እሱ ማግብቶ እንግዲህ ከኋላቸው ሊከተላቸው ይችላል። ብቻ ፍራንስ ከኖርዌይ ራሱ ያበደ ጨዋታ እንደሚሆን አልጠራጠርም ማለት ነው። በዚህ ግሩፕ ላይ ቶፕ ለማድረግ እንግዲህ ግሩፕን የተጣጣሩ ነው። ኖርዌዮች እንግዲህ ከሴኔጋል ጋር የሚያደርጉት ጨዋታ ፈርስት ሃፉ ስንመለከት ኖርዌይ እንግዲህ ምናልባትም አሸንፋ የምትወጣበት እድሎች የተፈጠረላቸው ይገኛል። በጣም እድላቸው የሚጠቀሙ ከሆነ ከዚህም በላይ የመራቸው ይገኛሉ። አሸንፈው የሚወጡ ከሆነ አስቡት። ፍራንስ ከኖርዌይ ደግሞ ጽድት ያለ ጨዋታ ይሆናል ብዬ አስባለሁ ማለት ነው። እንደ ፍራንሶች ደግሞ የኖርዌይ ጉዳይ ትንሽ ከጀርባ ባይመቸኝም ግን ከፊት ለፊት ያላቸው ነገር እያሳየ ነው እንጂ ኤርሊንግ ሃላንድ ብቻውን ደግሞ ምን መፍጠር እንደሚችል ማለት ነውና እስቲ ዌልሲ ብቻ ኢንተረስቲንግ ጨዋታ ነው የሚሆነው። ግን ፍራንስ የተሻለው ቡድን ነው ያለምንም ጥርጥር። ብቻ ኪሊያን ምባፔ ማግባቱን ቀጥሏል። ዴምቤሌ መስራት ጀምሯል። ማይክል ኦሊሴ አልረሳሁትም። ትሪቬል አሲስት እና 2 አሲስት ዛሬ ይዞ መውጣት ችሏል። የዓለም ዋንጫ ቶፕ አሲስተር ላይ መቀመጥ ችሏል። 3 አሲስቶችን በመያዝ ማለት ነው። የሚለይ ስራ። ዴምቤሌ 1 ጎል 1 አሲስትም ይዞ ወጥቷል እንዳልኳችሁ እና ዴምቡዝም ይጮተ ነው፣ ኦሊሴ ይጮተ ነው፣ ምባፔ ይጮተ ነው። ቸርኪም እንግዲህ ከሜዳ ከቤዝ ተነስቶ እንግዲህ አሪፍ ፕሬሲንግ ምናምን ማራመድ ችሎ ነበረ። ትንሽ ፍራንስ ከደከማቸው ጀምሮ ነው ከኳስ ውጭ ስለነበሩ ብዙ ነገር መፍጠር አልቻለም። ከኳስ ጋር ሲሆን ነው ቸርኪ ብዙ መፍጠር የሚችልበት እድል የሚሰጠውና ምናልባት አስጀምሮ ቢያዩ ባይነኝ ማለት ነው። በደንብ አንሎ ካርጎ ቸርኪን በሙሉ ሌቭሉ እንድናየው ብቻ ኢንተረስቲንግ ስታርት እንደጠበኩት ኪሊያን ምባፔ ባላንዶርን እያሳደደ ነው ጋይስ። ያለምንም ጥርጥር ላሊጋ ቶፕ ስኮረር፣ ሻምፒዮንስ ሊግ ቶፕ ስኮረር፣ የዓለም ዋንጫ ቶፕ ስኮረር ለመሆን እየሄደ ያለው ከእንደገና ጎልደን ቦልን አንስቶ ዓለም ዋንጫውን ለማንሳት ነው አላማው የኪሊያን ምባፔ። እርግጠኛ ሆኜ ነው ነገራችሁ። ብቻ ኪሊያን ምባፔ እንደነገርኳችሁ ለባላንዶር ሊጮታ ያለው ቀልድ የለም። ጎሎቹን እያዘነበ ሻምፒዮንስ ሊግ ቶፕ ስኮረር፣ የላሊጋ ቶፕ ስኮረር ከእንደገና እዚህ ዓለም ዋንጫ ቶፕ ስኮረር ሆኖ ለመጨረስ ነው አላማው። ጎልደን ቦሉን በልቶ ከዛስ የፍራንስ ዓለም ዋንጫን አንስቶ ባላንዶራን ለመጠቅለል ነው አላማው። ሌላ ነገር የለውም። የኪሊያን ምባፔ አላማውን ደግሞ ከሚሳካላቸው ሰዎች ውስጥ አንዱ ቢያደርግለት ደስ ይለኛል። ክርስቲያኖ ካልተሳካለ ወደ እነሱም ቢመጣ ክፋት የለውም። ወደ ማንም ቢመጣ ብቻ አሪፍ ኳስ እንመልከት። ብቻ ኤኒዌይስ ግን ያለው እንግዲህ ነገር ይመስላል። እናንተ የጨዋታው ምርጡ ተጫዋች ማን ነበረ? ሀሳባችሁ ኮሜንት ማስቀመጥ እንዳትረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ። ኪሊያን ምን አይነት ጎሎ በእናታችሁ አስቆጥሮ ኪሊያን እንዴት ያበደ ጎሎ በእናታችሁ። ለማንኛውም ማለት ነው አልተቻለም። ጀለስ ዛሬ እነ ብራድሊ ባርኮላ ኪሊያን ኦሊሴ ምርጥ እንቅስቃሴ ነው እያስመለከቱ ነው ያለው። በሁለት የዓለም ዋንጫ ጨዋታ 4 ጎሎች በ16 ጎሎች የዓለም ዋንጫው የምንጊዜውም ሁለተኛ ከፍተኛ ጎል አስቆጣሪ ኪሊያን ኤምባፔ ፈረንሳይ ኢራቅን 3-0 አሸንፋለች። ኪሊያን ኤምባፔ በጨዋታው 2 ጎሎችን አስቆጥሯል። ቀሪዋን የፈረንሳይ ጎል ደግሞ ኦስማን ዴምቤሌ ነው ማስቆጠር የቻለው። ዴምቤሌ የዓለም ዋንጫ የመጀመሪያ ጎሉን ነው ያስቆጠረው። ኪሊያን ኤምባፔም 4ኛ የዓለም ዋንጫ ጎሉን ነው ማስቆጠር የቻለው። በዚህ የዓለም ዋንጫ ከሊዮኔል ሜሲ 5 ቀጥሎ በ4 ጎሎች ሁለተኛ ከፍተኛ ጎል አስቆጣሪ ሆኖ እየመራ ይገኛል። ውጤቱን ተከትሎም ፈረንሳይ 32 ውስጥ መግባቷን
አረጋግጣለች። በስመ አብ ምን አይነት ጎል ነው ያስቆጠረው ኪሊያን ኤምባፔ! በፈጣሪ በግራ እግሩ በተለምዶ በደካማ እግሩ በሚባለው ማለት ነው ከቦክስ ውጭ ምን አይነት ጎል እንዳስቆጠረ ተመልከቱት። ሮኬት የሆነ ጎል ማለት ነው። ኧረ ምንድን ነው ይህ ሰውዬ? በቃ የሆነ ሮቦት የሆነ ሰውዬ በፈጣሪ መቶኛ ጨዋታውን አደረገ ዛሬ ለፈረንሳይ። በመቶኛ ጨዋታው የሚገርም ጎል ማለት ነው። በዓለም ዋንጫው ደግሞ ከሮናልዶ ናዛሪዮ ዴሊማ ጋር እኩል 15 ጎሎችን ማስቆጠር ችሏል። ይህ ሰውዬ ከዚህ በኋላ 2 ወርልድ ካፕ ቶርናመንቶችን የመጫወት እድል ይኖረዋል። ስለዚህ የምንጊዜውም በወርልድ ካፕ ኮከብ ጎል አስቆጣሪው በእርግጠኝነት ይህ ሰውዬ ነው ሊሆን የሚችለው። ከአሁኑ 15 ጎሎችን አስቆጥሯል። ሰከንድ አፍ ሊጨምር ይችላል። በዚህ ቶርናመንት ብቻ ያው ሊዮኔል ሜሲ 13 በ3 ጎሎች ነው ሊዮኔል ሜሲ የሚበልጠው እና ከዚህ በኋላ እንዳልኳችሁ ኪሊያን ኤምባፔ 2 የዓለም ዋንጫዎችን የመጫወት እድል ይኖረዋል። ስለዚህ የምንጊዜውም የወርልድ ካፕ ኮከብ ጎል አስቆጣሪ መሆኑ ማይቀር ነገር ይመስለኛል። ግን የሚገርም ጎል ነው ያስቆጠረው። ይመቸው ኪሊያን ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። የተቋረጠው ጨዋታ 3-2 ነው ያለቀው። ምን ብያችሁ ነበር? ኪሊያን ወይ ሊዮኔል ሜሲ ነው የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆነው የሚጨርሱት። ሃላንድ እዚህም ሃላንድ ነው። ጭራሽ ኦዲጋርድ ከበሮ ይዞ ገብቶ አስጨፋሪ ሆነላችሁ። የዚህ ውድድር የዚህ ቶርናመንት ከፍተኛ ጎል አስቆጣሪ ሆኖ የሚጨርሰው የምን ጊዜም የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ የሚጨርስ እድሉ ሰፊ ነው። ኖርዌይ ሴኔጋልን ከዓለም ዋንጫ ውጭ አደረገቻት። 3-2 በሆነ ውጤት ጨዋታው ተጠናቋል። አርሊንግ ብራውት ሃላንድ 2 ጎሎችን ማስቆጠር ችሏል። የኖርዌይ አስደናቂ ጉዞ ሃላንድ ይቀጥልበታል። እንግዲህ ከፕሪሚየር ሊግ እንዳቆመ ተመልሶ እዚህ ነው የመጣው። ፈረንሳይ ወደ 32 ውስጥ ተቀላቅላለች። ኪሊያን 2 ጎሎችን ነው ማስቆጠር የቻለው። 16ኛ የዓለም ዋንጫ ጎሉ ላይ ደረሰ። ባለፈው አይታችሁ ከሆነ ኪሊያን ጎል አስቆጠሩ እና ሊዮኔል ሜሲ በልጧቸው ነበር። ግን ሊዮኔል ሜሲ ቀድሞ የተጫወተው ጨዋታ ላይ ጎል ማስቆጠሩን ተከትሎ ነው ይኸው ልዩነት የተፈጠረው። 18 እና 16 ሌሎቹ እየተጫወቱ ስላልሆነ በሁለቱ መካከል ነው የሚሆነው። የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ በዚህኛው ቶርናመንት የመጨረስ እድል ያላቸው ሁለቱ ብቻ ናቸው። ኪሊያን ሌላ አንድ ዓለም ዋንጫ የመጫወት እድል አለው። ስለዚህ ይይዘዋል የሚል እድል ያለኝ ኪሊያን ነው። ሊዮኔል ሜሲ 18 ነው፣ ኪሊያን 16 ላይ ደርሷል። ለማንኛውም ፈረንሳይ ኢራቅን 3-2 በሆነ ውጤት ማሸነፍ ችላለች። ኖርዌይ ሴኔጋልን 3-2 አሁን እየተጫወተች ነው። አልጄሪያ እየተጫወተች ነው። አንድ እኩል ናቸው። ሌላኛዋ የአፍሪካ ሀገር አልጄሪያ ከጆርዳን አንድ እኩል 78ኛው ደቂቃ ላይ ደርሷል። ኖርዌይ ወደ ቀጣይ ዙር አልፋለች። ፈረንሳይም ወደ ቀጣይ ዙር አልፋለች። እስኪ ሀሳብና አስተያየታችሁን እስኪ ስጡ። ማን ከፍተኛ ጎል አስቆጣሪ ሆኖ ይጨርሳል? ሊዮኔል ሜሲ፣ ሃላንድ ወይስ ኪሊያን ባፔ? የትኞቹ ከፍተኛ ጎል አስቆጣሪ ሆኖ ይጨርሳል? የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ ሆኖ ማን ይጨርሳል? ኪሊያን ወይስ ሊዮኔል ሜሲ? እጅግ ያጓጓል ማለት ነው። ለአዳዲስና ፈጣን መረጃዎች ፕላስ ምልክቱን መንካት እንዳትረሱ። አለቅህ አለኝ እኮ ይል ነበረ ሜሲ ቢሆን ኖሮ ማለት ነው። ማን ኪሊያን ምባፔ ሜሲን ጉሮሮን እየያዘው ይገኛል ማለት ነው። እያሳደደው ነው የሚገኘውና በእርግጥ የጊዜ ጉዳይ ነው እንጂ ሜሲ የኛው የመጨረሻው ዓለም ዋንጫ የሚሆን ከሆነ ግን ኪሊያን ምባፔ የሜሲን ሪካርድ የሚሰብርበት ጊዜ ሩቅ አይደለም ብዬ አስባለሁ ማለት ነው። ነገር ግን ማለት ነው ይሄ የፈረንሳይ ብሔራዊ ቡድን ስብስብ ለዚህ ዓለም ዋንጫ ስክት ያለና በቃ የሚመጥን ስብስብ ነው ማለት ነው። ሪያል ማድሪድን ስናነሳ ሁልጊዜ ሻምፒዮንስ ሊግ እንደምናነሳው ሁሉ ማለት ነው ስለ ዓለም ዋንጫ ባነሳ ቁጥር ስለዚህ የፈረንሳይ ስብስብ ሁሌ ማውራት አለብን ማለት ነው። ድንቅ ስብስብ አላት። እኔ ምናልባት ስፔንና አርጀንቲናም ከሱ የተሻለ ምናልባት እሷ ሊፈትኗት ብዬ የምጠብቃቸው ሀገሮች ሁለቱ ናቸው። ከዛ በዘለለ ግን ይህንን ስብስብ ማስቆም እጅግ ከባድ ነው። የትኛው ምድራዊ ኃይል አያስቆማቸውም። ያ ሁሉ ዝናብ እንኳን ዘንቦ እንኳን ያበደ ጨዋታ ነበረ ሲጫወቱ የነበሩት። ግን ይህ ፈረንሳይ ብሔራዊ ቡድን ለዚህ ውድድር ስክት ብሎ የተሰራ ነው። ምባፔ ቀረቀሩ ይላል። ሁለተኛውን ቀርቅሮት ዴምቤሌ ጨምሮበት 3-2 ፈረንሳይ ተዛዚሙ ማለት ነው። ዝናብ የተባለ ነገር ግን ማለት ነው እዛ ሌላ የሆነ ክፉ ነገር ሰርታችሁ ነው እንጂ በዚህ ልክ እንዴት ነው አንድ እንቅልፍ የመጡ የሆነ ትንሽ ጋደም ብዬ ነቅቼ ራሱ አልጀመረም ነበር። ብቻ ነው የመለከተኝም። ምባፔ 4ኛ ጎሉን በሁለት ጨዋታ ሜሲ አይደለም የሚበላው አልኳችሁ እኮ በቃ ምባፔ እያለ ማንም ሰው አይበሉ። ወይኔ የሳተው ኳስ ብዛት! ኧረ ምባፔ አይደረግም፣ በእናት አይደረግም። ንፋስ ነው አይዙትም። በቃ እየተመጣጠሙም አይደለም ሲጀምር ከሌፍቲንግ ይነሳል፣ ከሴንትራሉ ይነሳል። የማይነሳበት ሆቴል እንዴት እንደምታምር እኔ በአንተ እንደምኮራበት ነገር የለኝም። በዚህ ሰዓት የማድሪድ ተጫዋች በመሆን ደስ ይለኛል። የፈረንሳይ ደጋፊ በመሆን ደስ ይለኛል። ብቻ የሚገርም ውጤት ነው። ለማንኛውም አሁን በጣም መሽቷል። ደህና ደሩ። እኔ ሌላውን ጨዋታ የማየት አቅም ራሱ የለኝም። እግዚአብሔር ነው የምላችሁ። ጠዋት ላይ ምናምን የተፈጠረ ነገር ካለ እንሰማለን አንድ ላይ። ይመቻል።
6 ሰዓት የተጀመረ ጨዋታ ጋይስ ለ10 ሩብ ጉዳይ ሲል አለቀ ማለት ነውና ይሄ ሁሉ ሰዓት የፈጀው ማለት ነው መሀል ላይ ዝናብ ዘንቦ ነውና የሚገርም ዝናብ ዘነበና ትንሽ ደግሞ ራቅ ብሎ ባለው ቦታ ላይ ደግሞ መብረቅ ወድቋል ምናምን ብለው በቃ ለተጫዋቹም ለደጋፊውም ሴፍቲ ሲባል 2 ሰዓት ሙሉ ነው እንግዲህ የገተሩን ማለት ነው። 7 ሰዓት ላይ ነበር እንግዲህ ወደ መልበሻ ክፍል ፈርስት ሃፍ አልቆ የገቡት። ከዛ የጀመረው ግን 9 ሰዓት ነበረ ጋይስ። 2 ሰዓት ሙሉ ቁጭ ብለን ነበር የጠበቅናት ፈረንሳይ ማለት ነው እንደምታሸንፍ የምናውቀውን ጨዋታ። ምባፔ ግን ማለት ነው ምንድን ነው የሚሰራው ጋይስ? ወይኔ የመጀመሪያው ጎል እንዴ! ከሳጥን ውጪ ደግሞ ሰሞኑን ያመጣው ባህርኒ ነው። በቃ ከሳጥን ውጪ የሚያገኛቸው ኳሶች፣ የሚመታቸው ኳሶች፣ ፓወራቸው፣ ጽዳታቸው ኧረ በስመ አብ። ብቻ ለማንኛቸውም ፈረንሳይ ጽድት ታደርጋ 3-2 አሸንፋ ወደ ቀጣዩ ዙር ማለፏን እንግዲህ በሙሉ አረጋግጣለችና ፍራንስ ከኢራቅ የተደረገው ጨዋታ እንግዲህ በፍራንስ 3-2 አሸናፊነት እንግዲህ ጨዋታው ተጠናቋል። የሚገርም ጨዋታ ነበረ። ፍራንስ ሰከንድ ሃፉን በስማ የሚገርም ዶሚኔሽን ነበር። የሚገራርሙ ቻንሶችን ክሬት ማድረግ ችለዋል። ያገኙት እንዳለ ወደ ጎልነት መቀየር ቢችሉ ኖሮ ይሄ ጨዋታ 7-2 6-2 ማለት የሚችል ጨዋታ ነበር። ነገር ግን በቃ ለምባፔ ነበረ እነሱ ፎከስ አድርጎ ሲጫወቱ የነበረው እንጂ የሚገርም ዛሬ ያታካቸውን ኳሊቲ በሚገባ አይተናል። በእርግጥ ኢራቅ ፍራንስ ትፈተናለች ብሎ ማሰብ ያው የማይታሰብ ነውና ነገር ግን በቃ ኳሊቲያቸውን በሚገባ አሳይቷል ብዬ አስባለሁ። በጣም የሚገርም ጨዋታ ነበር። ሰከንድ ሃፍ በጣም ያው ፈርስት ሃፉ እንደተጠናቀቀ በአየር ንብረት በመብረቅ ምክንያት እንግዲህ ለ2 ሰዓት 1 ተኩል አካባቢ ገደማ ጨዋታው ተራዝሞ ነበርና ትንሽ አሰልቺ ነበር። ያው እሱን ጠብቆ ለመመልከት እና በጣም አሰልችቶን ነበር። ነገር ግን ሰከንድ ሃፉ በጣም አሪፍ ጨዋታ ተመልክተን እንግዲህ ፍራንስ 3-2 በማሸነፍ እንግዲህ ወደ ቀጣይ ዙር ማለፏን እንግዲህ ዛሬ ተረጋግጧል ማለት ነው። ኪሊያን ምባፔ 2 ጎል በማስቆጠር እንግዲህ ከክሎዘ እኩል የዓለም ዋንጫ ቶፕ ስኮረር ሪካርድ እንግዲህ መጋራት ችሏል። ቀጣይ እንግዲህ ኪሊያን ምባፔና የሜሲ ፉክክር እንግዲህ በዚህ ወርልድ ካፕ የሚጠበቅ ይሆናል። ፎሎና ላይክ ማድረግ እንዳይረሳ። ይመቻችሁ።